ፂና ዳጊ አሁን ላይ ያሉበት ሁኔታ ማለት ነው። ልጅቷን እየጠበቁ ያለ የልጅቷ መስመር ሊሰራላቸው አልቻለም። ያፌት ደግሞ ስልኳ በጠራ ጊዜ በጥያቄ ውስጥ ስለሆነ ህሊናው ምንድን ነው እያለ ራሱን ጥያቄ ውስጥ ከቷል። አሁን ላይ ቤዚ ማንጽ ስታናግራት አቤል ምን ላይ እንደሆነ ብናቅ ምን ይዟት እንደሆነ እያለ ስጠይቅ ነበር። ከድንገት እንግዲህ ስልኳ ይጠራል ማለት ነው። ስልኳ ሲጠራ ዳጊ ደግሞ አንስቶ እያናገራን ነበር። ኤፉዬ ላይ ስልኩን ነው እየዘጋችባት ማለት ነው። ቤዚ ልጅቷን ግን እየመጣሁ ነው፣ በቃ እዛው ቦታው ላይ ጠብቁኝ በማለት ነው እየመጣች የነበረው። ሲያዩዋት በድንጋጤና በፍርሃት እሷም ሀገሩን በመቃኘት ፊት ለፊት ተጋጥመዋል ማለት ነው። ሁለታቸውም ያሉበት ሁኔታ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ስለመጣችሁም እናመሰግናለን። ዛሬ እንግዲህ ክፍል 99 ሀረግ ድራማ ተለቀቀ። ሀረግ ድራማ ወደ 98 ስንመለስ ያፌት ከድንገት አቤል ከኤፉ ቤት መጥቶ ነበር ያገኘው። ምን ልትሰራ ምን ልታደርግ መጣ በሚለውም ሰዓት እሱ ግን መልሱ ኤፍራታ ነች እና ቶሎ ብላ ያመጣችኝ የጠራችኝ፣ ስለዚህ እሷ ነች ስለጠራችኝ የመጣሁት በማለት ነበር መልስ ሲሰጥ የነበረው። እሱም እንግዲህ ኤፉዬን አዎ እውነቷን ነው እኔ ነኝ የጠራሁት እውነቱን ነው በማለት ነበር። ረስተው ሊሆን ይችላል፣ በባለፈው ቤቱ ትልቅ ነው ስለዚህ ይምጣና ይቀመጥ ብዬ እኮ ነበረ ስለው ጭራሽ እኔ ታዲያ መች ተስማማሁ ሲላት ነበረ። ከዛ እሷም ጸጥ አለችው። እሷ ነች ና ቶሎ ከነ ሻንጣ ብላኝ ከነ ሻንጣዬ የመጣሁት በማለት ውሸቱን አደለ ያጎቴ ሚስት ብሎ እንደ እየገፋ ጠይቃል። አዎ አቤል ያፌት ብላ ስትነግረው ነበረ። ያፌትም እንግዲህ የሰጠው መልስ ሰዓቱን ሲያይ በጣም ሰዓቱ ስለመሸ በቃ አሁን መሽቷል፣ ነገ ግን በጧት ወደ ቤት እንድትሄድ በሚለው ነበር። ምን ችግር አለው አጎቴ፣ አንተ ምን አድርጋለህ አጎቴ ሲለው በቃ እያለ ሲያስጠነቅቀው ነበር ማለት ነው። እንግዲህ ያፌትም ይሄን ብሎት ወደ ክላሱ ለመተኛት ሄዷል። እሷንም እንግዲህ ቁጭ እንዳለች ምን ስላት ነበረ፣ በቃ አሁን አንቺ ተናግረሽ ማሳመን አለብሽ። እኔ እንዴት ነው ማሳመነው? ሰማህ አይደለ ያፌት ያለውን ሰምተሃል ሲለው፣ ከፈለግሽ እንግዲህ እንትን የምትፈልጊ ከሆነ ከኔ ጋር መስማማት የምትፈልጊ ከሆነ እንትን ማለት አለብሽ እያለ ሲያስፈራራት ነበር። ይህም ደግሞ መረጃውን በመያዝ ነው ይሄን ነገር ሊል የቻለው ማለት ነው። ይሄንን ሲላት እሷም በቃ ትታው ተናዳ እሄዳለች። ደግሞ በጧት ተነስተሽ ቁርስ እንድትሰሪ፣ ቁርስ እንኳን ባይጥም እኔ በቃ ያጎቴ ሚስት ባለሙያ ነች ብዬ አወራለሁ እያለ ራሱን እንደዛ እያላት ሲያናድዳት ነበር ማለት ነው። ወደ ሁለተኛ ስንመጣ ደግሞ ቤዚና የቤዚ አዲሱ ጓደኛ ሉአድ ነው ስሙ። እሱ ጋር እንግዲህ ሉአድ ጋር ስፖርት እየሰሩ በመንገድ ላይ በስፖርት በጣም እየሰሩ ሳለ ወንድሙ ከኋላ ሆኖ እያያቸው ነበር። እሱም እንግዲህ የወንድሙ ፈገግታው ደስታው እያየ ከሷ ጋር ስፖርት እየሰሩ እሱ ደግሞ ከኋላ ሆኖ የራሱ ወንድም ካሜራ ሲደቅኖ ሲያነሳቸው ነበረ። እሱም እንግዲህ ማነች ይቺ እያለ ጥያቄ ውስጥ ነበር ወንድሙ ጋራ። ከዚህም በኋላ እሱም ወደ እናቱ ቤት በመሄድ እናቱ ቤት ሲሄድ ያገኛት እህቱን ነበር። ለእህቱም ደግሞ ቸኮሌት ይዞ
ከእህቱ ጋር ቁጭ ብሎ ሲያወራ እንደነበረ ቸኮሌታ ሲሰጣት እሷም ተቀብላ አመሰግናለሁ በማለት ወንድሟን እንግዲህ ሌላ ሰው መስሎ ነው እያወራት ማን ነው ያለው። ምክንያቱም እናቴ እንዳትል እህቴ ብለ ፊት እንዳሰጣት እያለች ነው እንግዲህ እሷ ምን እንድነው እኔ እንጃ። እንደዚህ አይነት እናት ግን አይኖርም እኮ በእውነት ግን ድራማው ላይ ማለት ነው እናት ነች እንደች እና ለማንኛውም እንግዲህ አሁን እንደምናየው እሱም ይሄንን በሰጣት ጊዜ ምንድን ነው ያለው? እሱም እንግዲህ እማዬ ሲላት እማዬ አትበለኝ ፊት አትስጥ ምናምን ሲልሽ የሆነ ነገር ልንገርሽ አለና ይዋዳ ነው ያልኩኝ ከሆነች ሴት ልጅ ጋራ ስፖርት እየሰራ አየሁት በሚላት ሰዓት እንዴ ታዲያ ለምን እስኪ አልቀረጽኳቸውም ግን ካሜራ ሲል ነበር። አንተ ደነስ ለምን እንትን አላልክም አልቀረጽካቸውም ካሜራ ላነሳም ስትለው እሱም እኔ ትዝ አላለኝም ምናምን ብሎ እያዳመጠ ላንቺማ ያነሳሁትን ሰጥቼ ወንድሜን ወጥመድ ውስጥ አልጨምርም አንቺ ውስጥ አይገባም በማለት ነበረ ሲሉ የነበረው በሀሳብ። ከዛም ሂድና አሁኑ ሂደህ ቀጥታ ሂደህ ማንሳት አለብህ ስትል ግዴታ ነው ሲላት አዎ ሂድ በማለት እሱም እሺ እማዬ ሲል እማዬ አትበለኝ በማለት አለቃ በሉኝ ነው የምትለውና እንግዲህ የሴቲቱ አለቃ ብሎ ከቤት ወጥቶ ይሄዳል ማለት ነው። ወደ ነፂ ጋር እንግዲህ ስንመጣ ፂና ቢኒ በጣም እንግዲህ ደስ የሚል ህይወት ነው። ፂና ቤዚ ሲሞጋገሱ ነበር። ቤዝዬ በጣም ነው የማመሰግነው አንቺን እኮ ባላገኝ እንደዚህ አይነት ባታመጭልኝ እንደዚህ ዛሬ ደስ ብሎኝ እንትን አልልም ነበር ስትላል ነበረ። እሷም እንግዲህ አይ ቤዚ ጽዬ አንቺም እኮ በፊት ጊዜ በጣም ለእኔ ብዙ መስዋዕት ከፍለሻል። እኛ ደግሞ መመሰጋገን አያስፈልግም ስትላ ቢሆንም ይህችን የዛሬቱን ቀን ላመሰግንሽ እፈልጋለሁ። ምክንያቱም በዚህ ባመጣሽው ወሬ ስላስታረቅሽን በማለት በፈጠሩት ድራማ ደስ ብሏት ፂ በሳቅና በደስታ ሁለቱም እያወሩ እየተሳሳቁ እየተሳሳሙ አንቺም እኮ ብላ ያለፈውን ትዝታ ቢኒ ማነው ያፌትን ፊትን ወደ 70 አካባቢ ነው 60 አካባቢ የቤዚ አባት እንዳለ እንደዚህ ሊያረገኝ ነው ኤፍዬን ስለሚያፈቅር እኔ እንደዚህ ሊያረገኝ ነው በማለት ድረሱልኝ በማለት በሩን ዘግታ ስንትን ስትተባበራት የነበረችው ቤዚ ፂ ነበረች። ወሬውን እያመጡና አንቺን ብታስታውሽ ለእኔ ከዚህ በላይ ነው የከፈልሽው እያለች ስትል ነበር። ቤዚ እንግዲህ ያው ከማረሚያ ቤት ከመጣች በሰዎቹ ጥሩ ሀሳብ ጥሩ ነገር እየሰራች አዛኝ ሆናለች ማለት ነው። እና ይሄን በምትላት ሰዓት እሺ በቃ በጣም ደስ ብሎኛል እያሉ የተሳሳሙ ሁለቱም የቤዚም ጓደኛም ማነው ስሙ ቢኒም ይደውላል። ሁለቱም እየተሳሳቁ ስልካቸውን በማንሳት ሁለቱም ሀሳባቸውን እየተለዋወጡ ሲነጋገሩ እንግዲህ ቢኒንም ቃል አስገባት ሁለተኛ በዚህ አይነት ነገር ራስሽን እንደዚህ ላለማድረግ ቃል ግቢልኝ ሲላት እሺ በማለት በደስታ እሷም እኔም እንደዚህ አይነት ቃል ሁለተኛ እንዳትለኝ አንተም በማለት እኔ እስከ ህይወት ፍጻሜ አብሬሽ የምኖር የሚቆይ ነው። በመሀል እንኳን ግጭቶች ቢኖሩ ወደዚህ ወደ መጥፎ ነገር እንድትገቢ አልፈልግም እንዳታደርጊ ሁለተኛ ሲላት እሺ በቃ አንተም በእንደዚህ አይነት እንዳትለይ በማለት ስታስረዳው ነበረ። እሺ በማለት ደስ ብሎት ቢኒም እንግዲህ ሶፋው ላይ እንደተኛም ብቻውን ደስ ብሎት እያወራ ከኋላ ደግሞ ወይዘሮ ገኒ መታ ቆም ብላ እያዳመጠችው ነበር። ስታዳምጠው እንግዲህ እንዴ ነበርሽ እንዴ ሲላት አዎ እንግዲህ ምን ነበረ ስትል እንደዚህ ነበረ እኮ ስትል ይዋዬ በቃ እኔ ሁሉንም ሰምቻለሁ። ለማንኛውም ችግሮች ሲፈጠሩ ተነጋግሮ ተደማምጦ
መፍታት እንጂ ወደ ውሳኔ መግባት ጥሩ አይደለም በማለት ምክሩን ስትለግሰው ነበር። ቢኒ ማን ነው ዮአድ ደግሞ ወደ ቤዚ ጋር ደውሎ ቤዚም እንግዲህ ያለውን ነገር እያስረዳዩ ስለ ጓደኛዋ ምንም ነገር ስለ ሔዋንም ምንም ነገር እንደሌለ ስትነግረው ነበር። ግን እኮ አያቷ ጋር ገጠር ፀጉሯን ስትሰራ በፊት ያለቻትን ገጠር አያቶች ጋር መሄድ አይቀርም ምናምን ስላለቻት እሷም ይህ ስትላት ግን እዛ ሄዳ ከሆነ ምናምን እያለ ለሱም ስትነግረው ነበር። እንግዲህ ዛሬ ቀናችን ፈታ ያለ ነበረ። ያው ስንገባ ደግሞ ፂናኔ ወንድሟን አግኝታ ነው ናታንን ያው ሰላም ብለን ሄደናል እያለችው ነበር። እሱም እያለ ራሱን እንትን ሲል በጣም ፂም ደስተኛ ሆናለች ብታያ ስትለው ፍቅር በጣም ደስ የሚል ነው ምናምን እያለች ስትለው አዎ እያለ ሲላት ምን እንደዚህ አልተዋጠልህም ስትለው አይ ምንም አይደለ እያለ በቃ ደህና ደር እንትን ስትለው እሺ በቃ ደህና ደር ይልኝ በማለት ፎቶዋን እንደ ፖስት ካርድ ተጠቅሞ ቤቱን የለጣጠፈውን ቤዚን እያየ ከዛም እሱ ወደሚታው ገብቷል ማለት ነው። እንግዲህ ይሄንን ያደረጉ ያለ በመጨረሻ ቤዝ ማን ነው ናታን ፂና ዳጊ ያችን ልጅቷን እየቀጠሩባት ቦታ እየጠበቁ ስልኳን ሲደውሉላት አልሰራላቸው አለ። የተቀጣጠሩበት ቦታ ሊያገኟት አልቻሉም። እነሱም እንግዲህ አቤል ይዟት ይሆን በማለት ነበረ በፍርሃት ያውሻ ይዟት ከሆነ በቃ እኛም አለቀልን የጀመርነው መንገድ ግብ አይመታም እያሉ ነበር ሲያወሩ የነበሩት። ነገር ግን በመጨረሻ ላይ ስልኳን ሲደውሉ ወደ ኤፉዬም የት ነው ያቤል ስትላት አብሯት የነበረው ያፌት ወደ ስራ እየሄዱ ስለነበረ አንስታ አይ እየወጣ ነው ቤት ውስጥ አይደለሁም ውጭ ነኝ እያለች ስትላት ነበረ። ያፌትም ጥያቄ ውስጥ ስለነበር እሷንም ምን ተፈጥሮ ነው ምን ሆና ነው የሚል እንኳን አልጠየቀም። ስልኳ ሲጠራ ዝም ብሎ ጥያቄ ውስጥ ጭንቅላቷ ውስጥ እንግዲህ ማነች ኤፉ ከናታን ጋር ተግባብታ ያን ስራ እንዲጀምር ያደረገችው ምናምን እያለ ጥያቄ ውስጥ ነው። ምክንያቱም ያልጠበቀው ሰው ስለሆነ ያፌት ማን ነው ናታን ከሱ የበላይ አካል ሆኖበት ስራውን እያሰራ ያለው ልጆችን መልስ ሲለው የባለፈው ጊዜ እነሱማ በጣም አሪፍና በጣም ተጠበቅኳቸው በላይ ስለሆኑ አይመልስልህም ስላለው በጣም ጥያቄ ውስጥ ሆኗል ማለት ነው። ያፌትም እንግዲህ ሽስም ቤዚም ይሄን በማለት ስልኩን ቶሎ ትዘጋባታለች። የጓደኛ የሚፈልጓት ልጅ ስልክ ሲጠራላቸው አንስታ ስታናገር ፂም ቶሎ ብላ ከኤፉዬ ላይ ጆሮዋ ላይ ትዘጋለች። ጆሮዋ ላይ ስትዘጋ ኤፉም በድንጋጤ መልሳ ሄሎ ብትል የሚያነሳ የለም። ኤፉም ማነች ስለዘጋች፣ ሁለተኛ ደግሞ እንግዲህ ልጅቷም መታለች ማለት ነው። ልጅቷ ስትመጣ እየተያዩ ልጅቷ መጣይ በቃ ተይው በማለት ፂም ይህች ነች በማለት በድንጋጤ እንግዲህ እሷን ያው እንትና ሊያጠምዱት ስለሆነ አቤልን እሷ እንግዲህ በፊት ህፃኖችንም እሱ እንደዛ እያደረገ ልክ የወንድሙ እንደ አጎቱ እንዳፌት ሲሰራ የነበረ ስለሆነ እሷ እንግዲህ የምታውቀው ብዙ መረጃ እንዳላት ነው የሚያሳየው ማለት ነው። እሷን ከነሱ ጋር አብራ ቡድን ሁና ልትሰራ የመጣችና አብራቸው ብዙ ነገር የምታውቅ ብዙ መረጃ የምሰጣቸው እናት ብዬ አስባለሁ ማለት ነው። እንግዲህ የዛሬ ድራማ ይሄ ይመስል ነበር። ሐረግ ክፍል 99 እንግዲህ ማነች ኤፉዬ ከናታን ጋር ስትተያዩ እውነት ስራውን ስታውቀው ምንድን ነው ብላ ደንግጣ ምን አይነት ፌል ታሳያለች የሚለው እንግዲህ ቀጣይ ፓርት እናየዋለን ማለት ነው። እስካሁን የነበረን ቆይታ አመሰግናለሁኝ። ስላዳመጣችሁኝም ስለተከታተላችሁ አመሰግናለሁኝ። ወዳችሁ ስለምታበረታቱኝ አመሰግናለሁ። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለሁሉ ዓለም። ባይ ባይ።